ነሐሴ 9 ቀን በ1999 ሞስኮ ውስጥ አንድ የዛሉና ያረጁ ፕሬዚደንት መድረክ ላይ ወጥቶ ካሜራ ፊት ቀረቡ። ስማቸውም ቦሪስ የልሲን ይባላል። በአንድ ወቅት ለዲሞክራሲ ብለው ታንክ ላይ ቆመው ሲዋጉ የነበሩ ሰውዬ ናቸው። አሁን ግን አገራቸው በአንድነት ለማቆየት ተስኗቸው እየታገሉ ያሉ መሪ ናቸው። በዛን ሰዓት አዲስ ጠቅላይ ሚኒስተር ሾሙ። ማንም የማያውቀው ስምም ነበር፣ ቭላድሚር ፑቲን የሚል። በዚያ ቅጽበት ፑቲን በፖለቲካው ዓለም የማይታይ ሰው ነበር። ምንም አይነት ሳቢ ስብዕና ወይም ካሪዝማ አልነበረው። ምንም አይነት የህዝብ ድጋፍ አልነበረው። ምንም አይነት የታወቀ ማንነት አልነበረው። ሹመቱ እንደተበሰረ ወዲያውኑ አንድ የህዝብ አስተያየት ጥናት አካሄደ። ለፕሬዚዳንትነት ድምጻቸው ለእሳቸው እንደሚሰጡ የተናገሩት ሩሲያውያን 2% ብቻ ነበሩ። እናም እዚህ ጋር ቆም ብላችሁ እንድታስቡ ፈልጋለሁ። አንድ ሰው ከ2% የሰው ድጋፍ ተነስቶ ከ20 ዓመታት በላይ መግዛት የቻለው ምን ስለሆነ ነው? ምክንያቱም ለዚህ ጥያቄ የሚሰጠው ምላሽ በዘመናዊ ታሪክ ውስጥ እጅግ አስደንጋጭ ከሆኑ የፖለቲካ ለውጦች አንዱ ነውና። አያችሁ፣ እዚህ ፓርት ላይ ደግሞ ወደ ኋላ መመለስ ይኖርብናል። ጥቅምት 7 ቀን በ1952 እንደ ፈረንጆቹ ሌኒንግራድ ሶቪየት ህብረት። ሌኒንግራድ የተባለችው ከተማ የአሁኗ ሴንት ፒተርስበርግ ማለት ናት። ግን ይቺ ከተማ ዝም ብላ የተመረጠች ከተማ አይደለችም። በሁለተኛው የዓለም ጦርነት ጠባሳ የታመሰች ከተማ ናት። ናዚዎች ሌኒንግራድን ከበው በነበረበት ወቅት ከ1 ሚሊዮን በላይ ሰዎች በረሃብ በቦምብ ድብደባና በበሽታ አልቀዋል። ፑቲን የተወለደውም ያ ሁሉ መከራ ካለፈ በኋላ በነበረው ድባብ ውስጥ ነበር። ወላጆቹም ከዚያ ሁሉ እልቂት የተረፉ ነበሩ። አባቱ የፋብሪካ ሰራተኛና የጦርነቱ ተካፋይ ሰው ነበር። እናቱ ደግሞ በከተማዋ ከበባ ወቅት በረሃብ ለሞት ተቃርቦ የነበሩ ሴት ናቸው። ይህ ጉዳይ ደግሞ ትልቅ ትርጉም አለው። ምክንያቱም ፑቲን ያደገው በቅንጦት አልነበረም። ያደገው በችግር በስነ ልቦናዊ ጠባሳና መኖር ካለብህ ታግለህ መትረፍ አለብህ በሚል ባህል ውስጥ ነበር። በአጠቃላይ ፑቲን ያደገበት ሰፈር የጋራ መኖሪያ ቤቶች ጋር ነው። ከብዙ ልጆች ጋርም ስትሪት ፋይት አድርጓል። እዚህ ጋርም ፑቲን ራሱ የተናገረው ነገር ልንገራችሁ። ድብደባ የማይቀር ከሆነ ቀድመህ ሰንዝርና አሸንፍ። ይህ ደግሞ ዝም ብሎ ተራ አባባል እንዳይመስላችሁ፣ ምክንያቱም ይህ የመኖር ፍልስፍና ነው። ግን እዚህ ጋር ደግሞ ቁልፍ የሆነ መረዳት ያለብን ነገር አለ። ለፑቲን መጀመሪያ ላይ ስልጣን ማለት ፖለቲካ ማለት አልነበረም፣ ሰርቫይቫል እንጂ። አያችሁ፣ እዚህ ጋር እንደዚህ አይነት ሰዎች ስናገኝ ችግር ነበረበት ብለን ነው የምናልፈው። ምክንያቱም ፑቲን በእርግጠኝነት ችግር ነበረበት። አያችሁ፣ ፑቲን ገና ተወልዶ ሲያለቅስ ያ ልጅ ወተት ፈልጎ ሳይሆን ስልጣን ፈልጎ ነው የሚሉ ሰዎች አሉ። ምክንያቱም እንዴት መሰላችሁ? ለስልጣን የነበረው ጥማት የተለየ ነው። የተለየ ስላችሁ አይነቱ፣ ከለሩ ለየት ያለ ነው። በአስራዎቹ ዕድሜ ክልል ላይ እያለም አንድ ነገር ላይ ብቻ ነበር ትኩረት ያደረገው፣ ቁጥጥር ወይም ኮንትሮል በሚባለው ነገር ላይ። ኦፍኮርስ ዝና አልነበረም፣ ገንዘብም አልነበረም። ያ ሰው ኦብሰስድ የሆነው ከስልጣንና ከቁጥጥር ብቻ ጋር ነበር። ፑቲንን አርአያ ማን ነው እስኪ ስም ጥራ ብትሉት የኬጂቢ መኮንኖች ነበር የሚጠራላችሁ። አሃ የኬጂቢ መኮንኖችማ እንዴት የፑቲን አርአያ መሆን ቻሉ የምትሉ ከሆነ ቀድመን ኬጂቢ ምን እንደሆነ መረዳት ይኖርብናል። ኦፍኮርስ ከዚህ በፊት ኬጂቢ ሲባል ሰምታችሁ ይሆናል። ነገር ግን ያ ድርጅት የስለላ ተቋም ብቻ አልነበረም። ኬጂቢ ማለት አንደኛ ሚስጥራዊ ፖሊስ ነበር፣ የመረጃ መረብም ነበር፣ የአገር ውስጥ ቁጥጥርና ክትትል ማሽን ነበር። ኬጂቢ የሚለው ምህጻረ ቃል ኮሚቴ ጎስዳርስቴቬኖይ ቤዞፓስኖስቲ ለሚለው የሩሲያኛ ስም የተሰጠ ሲሆን ቀጥተኛ ተርጎሙም የመንግስት ደህንነት ኮሚቴ ማለት ነው። ይህ ተቋም ደግሞ ከ1954 እስከ ሶቪየት ዩኒየን የፈረሰችበት ጊዜ ማለት ደግሞ እስከ 1991 የነበረ ተቋም ነው። መረጃን ይቆጣጠራል፣ ተቃውሞን ያፍናል፣ እንዲሁም የሶቪየት ዩኒየን መንግስት በማንኛውንም ዋጋ ይጠብቃል። ፑቲን ግን ወደዚህ ተቋም የገባው በድንገት ሳይሆን ራሱ ፈልጎት ነበር። ገና በ16 ዓመቱም ወደ ኬጂቢ ቢሮ ድረስ በመሄድ ይመዘግቡት ይችሉ እንደሆነ ጠየቃቸው። እነሱም አይ መጀመሪያ ዲግሪህን ያዝ ብለው መለሱት። በዛን ሰዓት ፑቲን ያጠናው ህግ ነበር፣ ጸጥተኛ ነበር፣ ህግ አክባሪም ነበር። እላይ ላዩን ሲያዩት ተራ የሚመስል ነበር፣ ግን ከጀርባ ምን ይደረግ ነበር? ለአይን ሲታይ ተራ ሰው ይመስል ነበር፣ ግን አይደለም። ኬጂቢ አሉ ከተባሉ ምርጥ ዩኒቨርሲቲዎች ተማሪዎችን ይመለመል ነበር። እናም በ1975 ፑቲን ወደ ኬጂቢ ተቀላቀለ።
እዚህ ጋር ደግሞ ቁልፍ የሆነ መረዳት ያለብን ነገር አለ። አብዛኛውን ሰው ስልጣን ራሱ ይመርጠዋል። ፑቲን ግን ስልጣንን መረጠ። ያ ስልጣንም እንዲቀርጸው ፈቀደ። ነገሩን ግልጽ እናድርገው አይደለ? በጣም ጥሩ። እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ፑቲን ኬጂቢን ሲቀላቀል እንደ ጄምስ ቦንድ አይነት ተዋናይ አልነበረም። የቢሮክራሲ ስለላ መኮንን ነበር። ስራው የወረቀት ስራ ነው፣ የቢሮ ስራ ነው። ክትትልና ቁጥጥር ያደርጋል፣ የውስጥ ኦዲትም ያካሂዳል። ነገር ግን እዚህ ፓርት ላይ የምነግራችሁ ወሳኝ የሆነ ነገር አለ። ፑቲን በኬጂቢ ሲሰለጥን 3 መርሆች እንዳይረሳ አድርገው ነበር ያሰለጠኑት። አንደኛው መረጃ ስልጣን ነው የሚል ነው። ሁለተኛው ማንንም ሰው አትመን የሚል ነው። ሶስተኛው መንግስት በማንኛውም ዋጋና ቦታ መቀጠልና መኖር አለበት የሚል ነበር። እዚህ ጋር ግን የሆነ ጥያቄ ልጠይቃችሁ። ዓለምን በጠላትነት በስጋትና በሴራ እንድትመለከቷት ተደርጋችሁ ስትሰለጥኑ ምን አይነት መሪ ትሆናላችሁ? ፑቲን በ1985 ወደ ድሬዝደን የተባለች ምስራቅ ጀርመን ውስጥ ወደምትገኘው ከተማ ስራ ተመደበ። ድሬዝደን ማለት ደግሞ የቀዝቃዛው ጦርነት ዋና ቀጠና ነበረች። ነገር ግን ምስራቅ ጀርመን ደግሞ በሶቪየት ዩኒየን ተጽዕኖ ስር ነበረች። ምዕራብ ጀርመን ደግሞ የካፒታሊዝምና የኔቶ ተምሳሌት ነበረች። ግን ፑቲን ወደ ምስራቅ ጀርመን ሲላክ የተሰጠው የሥራ ድርሻ ነበረው። አንደኛው ሰላዮችን መመልመል፣ ሁለተኛው የውጭ ዜጎችን መከታተል፣ ሶስተኛውና ወሳኙ ደግሞ የምዕራባውያን ቴክኖሎጂ መስረቅና ወደ አገሩ መላክ ነበር። አያችሁ፣ እዚህ ጋር የሆነ ነገር ላስታውሳችሁ። ፑቲን ያለው በምስራቅ ጀርመን እንጂ በሞስኮ አይደለም። ከዚያም ሁሉም ነገር ተፈረካከሰ። ማለት ደግሞ ከ1989 እስከ 91 ባለው ጊዜ የበርሊን ግንቦች እየፈረሱ ነበር። በምስራቅ አውሮፓ የነበሩት የኮሚኒስት ስርዓቶችም እንዳለ ተገረሰሱ። ራሷ ሶቪየት ዩኒየንም መበታተን ጀመረች። በዛን ሰዓት ደግሞ ፑቲን ይሰራበት የነበረው ሄድ ኦፊስ ማለት ደግሞ የኬጂቢ ቢሮ በተቃዋሚዎች ተከበበ። ጊዜውም ህዳር 5 በ1989 ነበር። በዛን ሰዓትም ፑቲንና የሥራ አጋሮቹ ያደረጉት ነገር ቢኖር እጃቸው ላይ የነበሩት ፋይሎች በእሳት ማቃጠል ነበር። ግን የሚገርመው ነገር እዚህ ፓርት ላይ ነው። ፑቲን በተቃዋሚዎች ተደበደበ ወይም ታሰረ ብላችሁ እንዳታስቡ። በዛን ሰዓት ፑቲን ወክ እያደረገ ወደ ተቃዋሚዎች ጋር ሄደ። አንድ ነገርም ነገራቸው። እዚህ ህንፃ ውስጥ ያለ ንብረትና ፋይል እንወስዳለን ብላችሁ የምታስቡ ከሆነ ደም እንፋሰሳለን። ምክንያቱም ይህ ህንፃ በሶቪየት ወታደሮች በከፍተኛ ደረጃ ይጠበቃል ነበር ያላቸው። ለሰልፍ የወጡ ተቃዋሚዎችም ምንም ነገር ሳይነኩት ተመልሰው ወደ መጡበት ሄዱ። አይቴድ ኢዮብ ነገሩን አጋነንከው። ፑቲን በምን ድፍረቱ ነው ተቃዋሚዎች ጋር ሄዶ የሚደራደረው የምትሉ ከሆነ ምንም ማድረግ አይቻልም። ታሪክ ያስቀመጠልን ነው። ግን አንድ የማረጋግጥላችሁ ነገር ግን አለ። ያ ቅጽበት በፑቲን ጭንቅላት ውስጥ ተቀርጻ ነበር የቀረችው። ግን እዚህ ጋር ደግሞ የሶቪየት ዩኒየን መፈራረስ ለፑቲን ነፃነት አልሰጠውም ነበር፣ ተከዳ እንጂ። አሁን ራሳችሁን እንዲህ ብላችሁ እንድትጠይቁ ፈልጋለሁ። የሀገራችሁን መፈራረስ እንደ ትልቅ ጥፋት የሚታያችሁ ከሆነ ያን ጥፋት ለመቀበል ምንድነው የምታደርጉት? እዚህ ፓርት ላይም ፑቲን ወደ ሀገሩ ወደ ሩሲያ ተመለሰ። በዛን ሰዓት ሶቪየት ዩኒየን ሳትሆን ሩሲያ እየተባለች መጠራት ጀምራለች። ነገር ግን ፑቲን በ90ዎቹ መጀመሪያ አካባቢ ወደ ሩሲያ ሲመለስ ያ ከ5 ዓመት በፊት ጥሏት የወጣ ሩሲያ አልነበረችም የቆየችው። ሁሉም ነገሯ ተሰባብሯል። ጂዲፒዋን አሽቆልቁሏል። የኑሮ ውድነት ከፍተኛ ደረጃ ላይ ደርሷል። ወንጀል በከፍተኛ ሁኔታ ተስፋፍቷል። በአጠቃላይ ነው የምላችሁ፣ ህዝቡ ሁሉንም ነገር አጣ። ገንዘብ ዋጋ ቢስ መሆኑ ያወቁትም በዛን ሰዓት ዕቃ በዕቃ መለወጥ ሲጀምሩ ነበር። ፑቲንም ከአናቶሊ ሶብቻክ የተባለ የለውጥ አራማጅ ከነበረ ሰው ጋር ከስሩ ሆኖ መስራት ጀመረ። ፑቲንም በከተማ አስተዳደር ውስጥ ከእሳቸው ጋር በቅርበት ሰሩ። ነገር ግን እዚህ ጋር አንድ አስገራሚ ነገር ተከሰተ። ፑቲን ዲሞክራሲን በተግባር አየው። ታዲያ ዲሞክራሲ ከምን ጋር አያያዘው የምትሉ ከሆነ ከግርግር ከድክመትና ከመፈራረስ ጋር ነበር። እዚህ ጋር ግን ስለ ሶብቻክ የሆነ ነገር ልንገራችሁ። ሶብቻክ ከ1991 እስከ 96 ድረስ የሴንት ፒተርስበርግ ከንቲባ ሆኖ ያገለገለ ሲሆን ከጊዜ በኋላ ወደ ሀገሪቱ ብሔራዊ ፖለቲካ የተከተለውን ቭላዲሚር ፑቲንን በቅርብ በመቅረጽና በማስተማር ይታወቃል። በ1996 ምርጫ ከተሸነፈ በኋላ በሙስና ወንጀል ክስ ወደ ፈረንሳይ ሸሽቶ የነበረ ቢሆንም ከጊዜ በኋላ የቀረቡበት ክሶች ሲነሱለት በተለይም በፑቲን እገዛ እንደሆነ በሚነገርለት ሁኔታ ወደ ሀገሩ ተመልሷል። አያችሁ፣ ሶብቻክ በ1996 ምርጫ ከተሸነፈ በኋላ ፑቲን ወደ ሞስኮ ተጓዘ። እዚህ ጋር ነው ታዲያ ነገሮች በከፍተኛ ፍጥነት መጓዝ የሚጀምሩት። በጣም በፍጥነት ስላችሁ በጣም በፍጥነት
ጥርጣሬን በሚያጭር ፍጥነት ፑቲን ወደ ክሬምሊን ወይም ወደ የሩሲያ ስልጣን ማዕከል ገባ። በንብረት አስተዳደር ክፍል ውስጥ መስራት ጀመረ። ይህ ደግሞ አሰልቺ የቢሮ ስራ ሊመስላችሁ ይችላል። ነገር ግን ተሳስታችኋል። ይህ መስሪያ ቤት የሀገር ውስጥ ሀብቶች፣ የማይንቀሳቀሱ ንብረቶች እንደ ሪል ስቴቶች ያሉ ወደ ስልጣን ማማ የሚያደርሱ መንገዶችን ይቆጣጠር ነበር። ስለዚህ ይህ ደግሞ ተሰሚነትን ለማግኘት ትልቁ በር ነበር ማለት ነው። ፑቲን ግንኙነቶችን መገንባት ጀመረ፣ በዝምታ በብቃት ሳይታክት። ከዚያም የክሬምሊን ምክትል ዋና ሹም ሆነ። ከዚያ በመቀጠልስ የኤፍኤስቢ የተባለው የኬጂቢ ተተኪ መስሪያ ቤት ኃላፊ ሆነ። እስካሁን ድረስ በፍጥነት ነው እየመጣን ያለ ነው። ነገር ግን እዚህ ፓርት ላይ ቆም ብለን እናስብ። አንድ ብዙም የማይታወቅ የቀድሞ ሰላይ እንዴት በዚሁ መልክ በፍጥነት ሊያድግ ቻለ? ባለስልጣንም ለመሆን ቻለ? ለዚህ ጥያቄ የሚሆን ሁለት አማራጮች አሉ። አንደኛው እጅግ በጣም ምጡቅና ብቁ ስለነበር ነው። ሁለተኛው ግን አንድ ታላቅ ኃይል ከጀርባው ስላለ ነው። እናንተን የትኛውን ምክንያት ነው የሚያሳምናችሁ? ምክንያቱም አንዳንድ ሰዎች የሚያምኑት እነዚህ ሁለት ምክንያቶች አንድ ላይ የያዘ ሰው ስለሆነ ነው ይላሉ። አያችሁ፣ ፑቲን የኤፍኤስቢ ዳይሬክተር ሆኖ ሲሰራ የነበረው በ1999 ፕራይም ሚኒስተር ሆኖ ከመሾሙ በፊት ነበር። በዛን ሰዓት የሀገሪቱ ፕሬዚደንት እንደነገርኳችሁ ቦሪስ የልስቲን ነበሩ። ነገር ግን ቦሪስ የልስቲን ደግሞ በ1990ዎቹ መገባደጃ ላይ ጤናቸው ላይ በጣም ብዙ ችግር ያጋጥማቸው ጀመር። አንደኛው ኢኮኖሚው ሊያረጋጉት አልቻሉም። የሰው እምነት እያጡ መጡ። ይህ ማለት ደግሞ ተቀባይነታቸው እያሽቆለቆለ መጣ ማለት ነው። እናም ተተኪ የሚሆናቸው ሰው ያስፈልጋቸው ነበረ። ያ ተተኪ ሰው ደግሞ በጣም ታማኝ መሆን ነበረበት። ታማኝ ብቻ ሳይሆን ግን እሳቸው ከስልጣን ከወረዱ በኋላ የእሳቸው የቅርብ ዘመድ የሆኑት ሰዎች መጠበቅ የሚችል ሰው መሆን ነበረበት። እናም ለዚህ መስፈርት ፍጹም ተስማሚ ሆኖ ያገኙት ሰው ቭላዲሚር ፑቲንን ነበር። ግን ደግሞ አንድ ችግር ነበር። ቭላዲሚር ፑቲንን የሚያውቅ ሰው አልነበረም። ግን እዚህ ጋር ደግሞ ሌላ ግራ የሚያጋባ ነገር ተከሰተ። መስከረም ወር ላይ በ1999 ሩሲያ በቦምብ ጥቃቶች ተናወጠች። በሞስኮ፣ በቡይናክስክ፣ በቮልጎዶንስክ በጣም ብዙ የቦምብ ጥቃቶች ተፈጸሙ። በመቶዎች የሚቆጠሩ ሰላማዊ ሰዎችም ተገደሉ። በመላ አገሪቱ ፍርሃት ሰፈነ፣ ድንጋጤ፣ ቁጣ። መንግስት የቼቼን አሸባሪዎች ተወቃሽ አደረገ። የቼቼን ሰዎች በቁጥራቸው በጣም ጥቂቶች ናቸው። እስከ 2.2 ሚሊዮን ይደርሳሉ ተብለው ይገመታል። ከስማቸው አይታችሁም ቼቼንያ ከምትባል ቦታ የመጡ እንደሆኑ መረዳት አለባችሁ። ፑቲን እኮ ፕራይም ሚኒስተር የሆነው ከነዚህ ቦምብ ጥቃቶች ከአንድ ወር በፊት ነበር። ከዛ በኋላ ግን ወዲያውን ነበረ ምላሽ የሰጠው። ወታደራዊ እርምጃ እንዲወሰድ አዘዘ። ሁለተኛውን የቼቼን ጦርነት አወጀ። ከዚያም እንዲህ የሚል የማይረሳ ንግግር አደረገ። እየተከታተልን እናድናቸዋለን፣ ሽንት ቤት ውስጥ ቢደበቁም እንኳ። ሩሲያ ለሁለተኛ ጊዜ በቼቼንያ ላይ ጦርነት ስታውጅ ነገሩ ወታደራዊ ዘመቻ ብቻ አልነበረም፣ ማሳያ ወይም ዲሞንስትሬሽን እንጂ። ዋና ከተማዋ ግሮዝኒ ወደ ፍርስራሽነት ተቀየረች። ሙሉ የመኖሪያ መንደሮች ከመሬት ጋር ተደባለቁ። ንጹሃን ዜጎች በታጣቂዎችና በቦምብ ድብደባ መካከል ተቀረጠሩ። ነገር ግን እንደዚህ ሲያደርጉ ሩሲያ ውስጥ የነበረ ትረካ የተለየ ነበር። ይህ ለሩሲያውያን እንደ ውድመት ሳይሆን እንደ ስርዓትን ማስከበር ነበር የሚታየው። ከዚያም አንድ ወሳኝ እርምጃ ተወሰደ። ቼቼንያ በቀጥታ ከመግዛት ይልቅ ፑቲን አንድ ታማኝና ጠንካራ ሰው በስልጣን ላይ ያስቀመጠ፣ ራምዛን ካዲሮቭ የተባለ ሰው። ካዲሮቭን ስልጣን ሲሰጠው ከሱ የሚጠበቀው ፍጹም ታማኝነትን ነበር። ዛሬ ላይ ካያችሁት ቼቼንያ በሀገር ውስጥ እንዳለች አገር ሁና ነው የምትንቀሳቀሰው። በፍርሃት ትመራለች፣ ከሞስኮ ጋርም ትሰለፋለች። ግን ደግሞ እዚህ ጋርም አንድ የሚያስገርም ክስተት ተፈጠረ። በ1999 የተፈጠረው የሪያዛን ክስተት ነበር። የአካባቢው ነዋሪዎች አንዳንድ አጠራጣሪ ሰዎች በመኖሪያ ቤት ምድር ቤት ውስጥ ከረጢቶችን ሲያከማቹ እጅ ከፈንጅ ያዟቸው። ፖሊስ ያገኘው የሰዓት መቁጠሪያ፣ ፈንጅ ማቀጣጠያ፣ መጀመሪያ ላይ ፈንጂ እንደሆነ የተለየ ንጥረ ነገር ነበር። ተጠርጣሪዎቹስ እነማን ነበሩ ካላችሁኝ የኤፍኤስቢ ወኪሎች ነበሩ። የተሰጠው ማብራሪያስ የስልጠና ልምምድ ነበር የሚል ነው። ያ በከረጢት ውስጥ የተገኘውስ ስኳር ሆኖ ተገኘ አሉ። ያ በከረጢት ውስጥ የተገኘው ንጥረ ነገር ወደ ላብራቶሪ ተወስዶ ሲመረመር ሌላ ነገር ሆኖ ተገኘ። እሱም አርዲኤክስ የሚባል ፈንጂ ለመስራት የሚጠቅም ንጥረ ነገር ነበር። እንግዲህ እስከ ዛሬ ድረስ ሰዎች የሚያሳስባቸው ጥያቄ ይህ ነው። እነዚህ ጥቃቶች ንጹህ የሽብር ተግባራት ነበሩ ወይስ በፑቲን በሴራ የተቀነባበሩ ነበሩ? እናም መጋቢት ወር በ2000 እንደ ፈረንጆች ፑቲን
ፕሬዚዳንት ሆኖ ተመረጠ። ነገር ግን ፕሬዚዳንት ከመሆኑ በፊት ምርጫ ቅስቀሳ እያደረገ እያለ ሶብቻክ አብሮት ነበር። ግን ሶብቻክ በልብ ድካም ነው ይሉታል፣ አንዳንድ ሰዎች ደግሞ ባልታወቀ ምክንያት ነው ይሉታል። በዛን ሰዓት ድንገት አረፈ። እዚህ ፓርት ላይ ፑቲንን እንዳትጠረጥሩት የሚያደርጋችሁ ነገር ሶብቻክ ፑቲን እንዲመረጥ ነበረ እየደገፈ የምርጫ ቅስቀሳ ሲያደርግ የነበረው። ነገር ግን በዛን ሰዓት በ62 ዕድሜው ነበር ያረፈው። ግን ፑቲን ከማይታወቅ ሰው ወደ ፕሬዚዳንትነት ከፍ አለ። ይህ የሆነው ደግሞ 1 ዓመት ባልሞላ ጊዜ ውስጥ ነበር። በእርግጥ በ1990ዎቹ መገባደጃ ላይ ሩሲያ መንግስት ሳይሆን ኦሊጋርክስ ተብለው የሚጠሩ ግለሰቦች ነበረ ሲመሯት የነበሩት። እነዚህ ሰዎች ኦፍኮርስ ቢሊዮነሮች ነበሩ። ኦፍኮርስ ንጉስ የሚያወርዱትና የሚሸሙት ራሳቸው ነበሩ። ነዳጁን ብትሉ፣ ጋዙን፣ መገናኛ ብዙሃን፣ ባንኮች የሚቆጣጠሩትም እነሱ ነበሩ። አንዳንድ ኦሊጋርኮች ቦሪስ የልስቲን ወደ ስልጣን እንዲመጡ ረድተዋል። በፑቲንም ላይ ተመሳሳይ ነገር ማድረግ እንደሚችሉ አመኑ። ግን ደግሞ ተሳሳቱ። ፑቲን በፕሬዚደንትነት ዘመኑ መጀመሪያ ላይ የሩሲያን እጅግ ሀያላን ኦሊጋርኮች በክሬምሊን ውስጥ ዝግ በሆነ ክፍል ለስብሰባ ጠራቸው። ካሜራ የለም፣ ጋዜጠኛ የለም፣ ስልጣንና ስልጣን ብቻ። እዚያም እንዲህ የሚል የስምምነት ቃል አቀረበላቸው። ሀብታችሁን መውሰድ ትችላላችሁ፣ ነገር ግን ከፖለቲካው ራቁ የሚል። አብዛኞቹ ተስማሙ፣ ምክንያቱም ንግግሩ ምን ማለት እንደሆነ ተረድተዋል። ነገር ግን አንድ ሰው አልተስማማም፣ ሚካኤል ኮድሮስኮቭስኪ። በዚያ ወቅት ይህ ሰው ሩሲያ ውስጥ ካሉ ቢሊዮነሮች መሃል ቁጥር 1 ነበር። ዩኮስ የተባለ ግዙፍ የነዳጅ ኩባንያ ባለቤትም ነበር። ይህ ሰው ተቃዋሚ ፓርቲዎችን በገንዘብ ይረዳ ነበር፣ ሙስናን ይተች ነበር። ከሁሉም በላይ ደግሞ ስለ ግልጽነት ወይም ስለ ትራንስፓረንሲ ማውራት ጀመረ። እና ፑቲንስ ምን አደረገ? በ2003 እንደ ፈረንጆቹ የዚህ ሰው የግል ጀት አውሮፕላን በሳይቤሪያ ስታርፍ ጭምብል የለበሱ ማስክ የለበሱ ወታደሮች መጥተው በቁጥጥር ስር አዋሉት። በማጭበርበርና ግብር በመሰወር ወንጀል ተከሰሰ። ኩባንያው እንዲፈርስ ተደረገ። ንብረቶቹም በዝምታ በመንግስት ቁጥጥር ስር ላሉ ድርጅቶች ተከፋፈሉ። ኮዶርኮቭስኪስ ለ10 ዓመታት ያክል የጉልበት ስራ እንዲሰራ ወደ እስር ቤት ተላከ። ፑቲን በሚመራት ሩሲያ ውስጥ ስልጣን የሚፈሰው ወደ አንድ አቅጣጫ ብቻ ነው፣ እሱም ወደ ላይ ነው። ፑቲን እነዛ ኦሊጋርክ የተባሉ ቢሊዮነሮች አላጠፋቸውም፣ ይልቁንም ወደ ተቀጣሪ ሰራተኝነት ለወጣቸው እንጂ። ፑቲን በአጠቃላይ በልደት ቀኑ ኬክ መቁረስ ሳይሆን የሚፈልገው ተቃዋሚዎቹን መግደል ነበር የሚፈልገው። ለዚሁ ትልቅ ምሳሌ የምትሆነን ደግሞ አና ፖሊትኮቭስኪያ የተባለች ጆርናሊስት ወይም ጋዜጠኛ ነበረች። በቼችን ጦርነት ወቅት የተፈጸሙ ግፎች ስታጋልጥ የነበረችው ጋዜጠኛ ነች። ጥቅምት 7 2006ም ፑቲን 54ኛው ልደቱ የሚያከብርበት ጊዜ ነበር። ሞስኮ በሚገኝ አፓርትመንት ህንፃ ሊፍት ውስጥ ነበረ በማይታወቁ ሰዎች በጥይት ተደብድባ የተገደለችው። ኦፍ ኮርስ ፑቲን አስገደላት የሚል የተረጋገጠ መረጃ ግን አልወጣም። ፑቲንን ለመረዳት ዓለምን በእሱ መነጽር ማየት አለባችሁ። እያንዳንዱ መስፋፋት ስጋት ነው፣ እያንዳንዱ ጥምረት ደግሞ በእሱ አይን ላይ የታለመ እርምጃ ነው። ዩክሬንም በዚህ ሰዓት ነበረ የግርግሩ እምብርት ተደርጋ መታየት የጀመረችው። ዩክሬን ዝም ብላ ሌላ ሀገር እንዳትመስላችሁ፣ ከሩሲያ ጋር የታሪክ ትስስር አላት። በኢኮኖሚ ረገድ ወሳኝ ናት። በስትራቴጂክ ረገድ እጅግ አስፈላጊ ናት። ፑቲን ዩክሬንን እንደተለየች ሀገር አይመለከታትም፣ እንደ ሩሲያ ማንነት አካል እንጂ። ስለሆነም ዩክሬን ወደ ምዕራባውያኑ ስታዘነብል እሱ ጣልቃ ገባ። 2004 ላይ ኦሬንጅ የተባለ አብዮት ነበር። 2014 ክሪሚያን መቆጣጠር፣ 2022 ደግሞ ሙሉ ወረራ አደረገባት። ስለዚህ እዚህ ፓርት ላይ ራሳችሁ ጠይቁ፣ እንደዚህ ያደረገው ስለ ደህንነት ነው ወይስ ዳግም ግዛትን ስለመገንባት ነው? ፑቲን ኔቶን በቀጥታ ማሸነፍ አይችልም። ስለዚህ ራሱን ከሁኔታው ጋር አስማማ። አዲሱ ስልትም አመጣ። የሳይበር ጦርነት፣ በፖለቲካ ጣልቃ መግባት፣ በፕሮክሲ ኃይሎች የሚደረጉ ግጭቶች ከመውረር ይልቅ ማዳከምና ማናጋት መረጠ። የሺጂፒንግ መምጣት ደግሞ ለፑቲን በጣም ነበር የጠቀመው። ቻይናና ሩሲያ የተለያየ ስርዓት ነው ያላቸው፣ ነገር ግን አንድ ግብ አላቸው፣ የምዕራባውያን የበላይነትን መገዳደር። እናም ባለ ብዙ ዋልታ ዓለምን መፍጠር ነበር። በይፋዊ መረጃ መሰረት ቭላዲሚር ፑቲን የመንግስት ሰራተኛ ነው። ለህዝብ ያሳወቀው ዓመታዊ ገቢውም መጠነኛ ነው። ተራ ሰው ይመስላል። ነገር ግን እኛ ከምናያቸውና ከምናቃቸው ተራ የሚመስሉ መረጃዎች በስተጀርባ ግን ሌላ ነገር ነው ያለው። እጅግ ግዙፍ የሆነ ድብቅ ሀብት ይቆጣጠራል የሚል ክሶች ይደመጣሉ።
በቀጥታ ግን አይደለም። መቼም ቢሆን በስሙ እንደማያስመዘግባቸው የታወቀ ነገር ነው። እነዚህ ሀብቶች ሊቆጣጠራቸው የሚችለው በኦሊጋርኮች አማካኝነት ነው፣ ወይም በኦፍሾር ወይም በውጭ ሀገር የሚገኙ የባንክ ሂሳቦችም ጭምር ነው። ከዚያም በዘለለ ግን ከ1 ቢሊዮን ዶላር በላይ ያወጣ ቤተ መንግስት ውስጥ ነው የሚኖረው። እሱ ብቻም ሳይሆን ከትዳር ውጭ የወለዳቸው ልጆችም አሉ ይባላል። ነገር ግን ስለሱ የተገኘ መረጃ የለም። በ2020 አንድ ያልተለመደ ነገር ተከሰተ። ፑቲን የስልጣን ዘመኑ እንዲረዝም ብቻ አላደረገም፣ ሪሴት ነበር ያደረገው። በህገ መንግስታዊ ለውጦች አማካኝነት ቀደም ሲል የነበረው የስልጣን ዘመናት እንዲሰረዙ ተደረገ። ይህ ማለት ደግሞ እስከ 2036 ድረስ በህጋዊ መንገድ በስልጣን ላይ መቆየት ይችላል ማለት ነው። አብዛኞቹ መሪዎች ስለ ተተኪያቸው ያቅዳሉ። ፑቲን ግን ስለ ተተኪ አያቅድም። ዘላቂ ነኝ፣ ዘላለማዊ ነኝ ብሎ ነው የሚያስበው። አንድ ስርዓት ለ10 ዓመታት በአንድ ሰው ስር ብቻ ተገንብቶ ሲቆይ መጨረሻው ምን ይሆናል? ፑቲን በቅርብ ወዳጆቹን ተከድቷል፣ የቅርብ ወዳጆቹም ከድቷል። ነገር ግን እስካሁን ድረስ ስልጣን ላይ ኮራ ብሎ ይገኛል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ አድርጉት፣ ሼር አድርጉት። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ የምትለውን በተን ጠቅ አድርጋችሁ ኮራ ብላችሁ የቻነሌ ቤተሰብ ሁኑ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ